ምን እየተሰማሽ ነው ብሎ መጠየቅ ራሱ አንድ ነገር ነው። ምክንያቱም እየተሰማሽ ነው ለመባል ሃይሚ ምን መሆን ነበረብሽ ማለት ነው? ቡቡ ዛሬ ጥሩ አይደለሁም ከዛ ምን ሆነሽ ነው ትባያለሽ፣ ትጠየቂያለሽ። ገብቶሻል አይደለ? እኔ ጠርቶኝ ነው ይሄ ነገር ይሆን ያለው አይደል? ያናገርኩሽ ያለሁት እንለያለን ፋሚሊ ናቲ እንዲህ ነው ቀርበህ ብሩኬንም ሃይሚንም እየቆነጠጥክ አስታርቅልን ነው የተባልከው እንጂ አንዱን ወግና አንዱን ጥላ አልተባልክም። ቤት ብዬ ወጥቼ የሆነ ቦታ መሄድ እችላለሁ። አቀጣጥለህ ውሃ መቅዳት ትችላለህ። እሱ ላይ ፕላስቲክ ብርጭቆ ከሆነ ተሰበርሽ ብርጭቆ አይደለሽም ፕላስቲክ የፕላስቲክ ላስኪት ነው አላለ። እውነትን ነው ናቲ እንደዚህ ሁለቱንም አንድ ላይ ሆነህ የሚኮረኮመውን ኩርኩም የሚቆነጥጠውን ቁንጥጥ በአንድ ላይ ሆነህ እኩል ፈርደህ አሳርቅልን ነው እንጂ የተባልከው አንዱን አንጠልጥለህ አንዱን አልተባልክም። በትላንትና ስራ ብታናድደኝም በዛሬ ስራ ጥሩ ነው። የኔ አመለካከት ጥሩ የሰራን ሰው ጥሩ ሰርቷል፣ መጥፎ የሰራን ደግሞ መጥፎ ነው። ከስተት ተመለስ ነው የኔ እኔ ልቤ የሚመክረኝን ከዚህ ቪዲዮ ትማሩበታላችሁ ብለው እነሱ ያስተላለፉትን ነገር እኔ የምናገረው ማለት ነው። ለመማርም ይሁን ለፕራንክም ይሁን ለምንም ይሁን አሁን ሃይሚ ይሄንን አይዲያ ያመጣችው ምንም የሚሄድ መንገድ የለውም በጭራሽ። ፍቅርን ተስፋ የሚያስቆርጥ ፍቅርን የሚያቆሽሽ ነገር ነው። ምክንያቱም ይሄ መጀመር ያለበት ሰላም ባለበት ሰዓት በመሃል ላይ የሆነ በቃ የሆነ ነገር ሆኛለሁና እስሎ እንደዛ ነው እንጂ አሁን ከንትርክ ላይ ወጥተው እንደገና ወደ ሌላ ንትርክ አሁን ያለባችሁ ሃይሚ ባለሽንም ማስደሰት ቤተሰቦችሽንም አድናቂዎቻችሁን ማስደሰት ነበረባችሁ ያለባችሁ እንጂ ሌላ ሁለተኛ ፕራንክ ሃይሚ አሁን መጀመር አልነበረብሽም። ነገር ግን ያው እኛ እናቀሻለን ብሩክ ከጨረሰ በኋላ ሌላ አጀንዳ መግለጽ ያው ይሄ ሃይሚ ዋንኛ እንትኗ ነው። ብሩኬ ደግሞ ትግስቱን ይስጥህ። በቃ ብዙ ነገሮች የምትናገራቸው ነገራቶች በጣም ተስፋ ያስቆርጣሉ። በጣም ብዙ ነገር ግን ያው ታላቸው እንግዲህ ምንም አዲስ ነገር የለም። ከዚህ በፊት ያሳለፍከው ነገር ነው ብዬ አስባለሁ። ቤተሰቦች ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ ሁኑ። ያው አንዳንዴ መጥፎ ነገሮችን ስታዩ እላፊ ቃል ላለመናገር ትላላችሁ። ላለመናገር ስትሉ ቪዲዮ አሰሩ። እኔ ትናንትና አሁን ናቲ በጣም እንዴት እንዳናደደኝ ምግቡን ትቶ እጭ ብስኪል ድረስ ብሩኬ መኖር እየቻለ መኖር እንደማይችል ሰው አስመስሎት በጣም ከፍቶኝ ነበርና በቃ ቪዲዮ ከሰራው ብዙ ነገር ልናገር እችላለሁ። ያው ካሜራ ላይ የምትናገሩት ነገር ይቀራልና አልፈለኩም በቃ ነበርና ተውኩትና በተረጋጋ መልኩ ዛሬ ለምን ሐሳቤን አልሰጥም ብዬ ቪዲዮ ሰርቼ ነበር። ብዙዎቻችሁ በቃ ሐሳቤን ደግፋችሁታል። ትክክለኛ ነገር ነው የተናገርኩት። ባይዘወይ ግን ስትናደዱ አንዳንዴ የማይሆን ነገር ትናገራላችሁ። ለዛ ነው ትናንት ቪዲዮ ያሰራሁት። እኛ ስንጠብቅሽ ጠፋሽ አላችሁኝ። በጣም ይቅርታ አድርጉልኝ። ዛሬ መጥቻለሁ። ዛሬ ስመጣ እንግዲህ አሁንም እኔ ፎከስ ማድረገው ሃይሚ ላይ ነው። ምክንያቱም ሃይሚና ሃይሚ ጋር ነው ችግሩ። ብሩኬን ቢያላለም ብሩኬ ጥፋቱን ይቅርታ አርጊልኝ ብሏል። ይቅር ማለት የሷ ፋንታ ነው። ይቅር በያለሁ እያለች ከዛ ለራቅህ ከዛ ለለያይህ እሱ ለምንድን ነው ይቅርታ ይጠይቃት? በቃ ጀስት እንድትወጣ ከቤት እንድትወጣ ነው ይቅርታ ይጠይቃት። ይቅርታ ማለት እኮ በቃ ነገራቶችን ሁሉ ትቼዋለሁ እና በቃ እንዴት ነው አንድ ሰው ተግባብቶ የሚኖርበት ነገር ነው ይቅርታ ማለት። አለበለዛም ደግሞ ይሄንን ህይወት በቃ አንፈልገውም እና እንለያይ በቃ መወሰን ነው። እንደዛ ነው እኔ እስከማውቀው ድረስ። ይሄን ስላችሁ እነሱ ለመለያየት ወስኑ እያልኩ ሳይሆን ይቅርታ የሚለው ቃሉ አንደኛ በውጪ እንደ ቤተሰብ እንደ ወንድም እንደ ምናምን ሆኖ ለመኖር እንግዲህ በሀገራችን እኛ የተማርነው ይቅርታ እንደዛ ነው። ገብቷችኋል? አንድ ሰው ይቅር ይላል። ነገር ግን እንደ በፊቱ አብሮ ላይኖር አብሮ ላይቀጥል ይችላል። ይሄን አውቃለሁኝ። ግን በዚህ መካከል ደግሞ አሁን የተፈጠረው ነገር እንደዚህ የሚያለያይ ነገር ምንም ያደረገው ነገር የለም። ብሩኬ ምንም ያን ሁሉ አስባ ደምራ ካልኩሌት አድርጋ ውስጧን ከምታስጨንቅ ሺህ ዓመት አይኖር። ምን ነው ያችን የአንድ ቀኗን ፍቅሯን አስታውሽ ማለቱ ዛሬ ናቲ እውነት ደስ ብሎኛል። እውነት ያቺ ቀን ሁለት ቀን የተጨነቀችበት የውሸት ነበር ማለት ነው፣ ማስመሰል ነበር ማለት ነው። ያችን ቀን ማስታወስ ነበረባት ዛሬ ላይ። ብሩኬ ልጅ ነው ምናምን አንድ ቀን እንደዚህ ስትልኝ ብዙ ነገር ነው ያሰብኩት ስላችሁ ብዙ ነገር ስላችሁ ያኔ ብሩክ ወደ ኋላ የቀረባት ነገር እንደ ሴት የምታውቁት ነገር ብዙ ነገር ሊኖር ይችላል። እንደ ሴት እንግዲህ መናገር የማትፈልገው ነገር ምን ሆንሽ በለኝ ምን ጎደለሽ በለኝ
እኛ እስከምናውቀው ድረስ እንግዲህ ምን ሆንሽ ለመባልም ጊዜ ያስፈልገዋል። ምን ሆንሽ ለመባልም መልካም ንግግር ያስፈልጋል። እንኳን አይደለም ብሩኬ ምን ሆነሻል ተብለሽ እስክትጠየቂ ድረስ እኔ ውስጧን አያነብም አይረዳትም ብዬ በፍጹም አላስብም። ግን ምን አለች ዛሬ? እኔ እንክብካቤ ሲባል በገንዘብ አይደለም ወይም በሌላ ነገር አለች። እኔ እዚህ ጋር ይሄ ነው ማለት አልፈልግም። እንደ ሴት ልጅ ሊሰማት ይችላል። እንግዲህ እኛ ጋር የሚመጡት ብሩኬ የሚተኛው ለብቻ ነው፣ እሷ የምትተኛው ለየብቻ ነው። በዛ መካከል ሴት ልጅ መንከባከብ የምትፈልገው ነገር ሊኖር ይችላል። በራሴ ያሰብኩትን ነው ጋይስ፣ የፈለጋችሁትን በሉ። ባለቤቷ ነው። እኔ ከሌላ ሰው ጋር አላሟትም፣ ከባሏ ጋር ነው ያሟት። ሴት ልጅ ያ ነገር ሊያናድዳል ሊያበሳጫት ይችላል። ብሩኬ ብዙ ውጭ ላይ ስም አለው፣ ሴቶች ይወዳል፣ እንዲህ ይሆናል፣ እንዲህ ይባላል። እሷ ጋር ደግሞ እንደዚህ አይነት ነገር የለም። ያ ነገር ሲባል ብዙ ነገር ልታስብ ትችላለች ሀይሚ። የምሬ ነው ማለት ልታስብ ትችላለች። እንዴት ነው ባልመጥነውስ፣ ባይወደኝስ፣ የሆነ ብዙ ነገር በቃ አይፈልገኝም ወይ አልፈለግም ወይ እንዴ ዝም አለኝ እንዴ ምን የፈለገ ነገር ክብር ብትሉም በክብር መካከል ግን እናንተ ህይወታችሁ ውስጥ ያለን ሰው በብዙ ነገር መፈተን ይሄ የሴት ልጅ አንዱ ባህሪዋ ነው። የፈለገ ነገር ቢሆን ከወደደችው ካፈቀረችው ማሰቡ አይቀርም እና ያንን ጊዜ ትንሽ ወደ ኋላ የቀረባት ይመስለኛል ብሩኬ። እኔ ሳስበው በራሴ የተረዳሁት ነው፣ በሌላ በማንም አይደለም። በራሴ በንግግሯ ስረዳት እንክብካቤ ሲባል በገንዘብ አይደለም አለችው። እሱ በገንዘብ ብቻ ነው እንደ ሳፖርት እያደረጋት እየተንከባከባት ያለው። ስትታመም እንደዛ አይዞሽ እያላት ነው። እንግዲህ ከህመም በላይ መቼስ ከጎን መቆም ሌላ ነገር ምን አለ? የህመሟ ጊዜ ምንድነው ያለችው? አንተ ባኖር እንዴት ነው ሆነ ብላለች። ስለዚህ ከዛ ባለፈ እኔ እንግዲህ ያሰብኩት እንደ ፍቅረኛ የራሳቸውን የፓስወርዳቸውን እንግዲህ ራሳቸው ናቸው የሚያውቁት። ያንን ነገር አልባነነልኝም አልነቃልኝም እንደዛ አይነት ነው ሀይሚ እያንጸባረቀች የሚታየኝ። እንግዲህ ያ ነው፣ ሌላ ነገር እኔ ምንም ልላት አልችልም። ከዚህ በላይ የታየኝን የመናገር መብት አለኝ ጋይስ። እሱንም ደግሞ ያው ብሩኬ ማሳመን ትችላለች። ማሳመን ስላችሁ በቃ ያለችበትን ስኬጅ ላይ መናገር። ሴት ልጅ እኮ ብዙ ነገር ማድረግ ትችላለች። ብዙ ነገር ማለት ነው፣ ብዙ ነገር አይደለም እንኳን የማታፈቅረውን ሰው አሳስታ ወደ ህይወቷ ማውጣት ትችላለች። የምሬን ነው። ስለዚህ ብሩኬን ታሳስተው ያልኩ ሳይሆን ሀይሚ በመነጋገር መፍታት ይችላሉ፣ ማሳመን ትችላለች። በቃ ማለት ይሄ ቢሆን እንደዚህ ነው ማለት ትችላለች። መቼም ብሩኬ አዳምጠኝም ብትል እኔ እንጃ ያሰማትም። በትክክለኛው መንገድ ከጠየቀችው ካናገር ትጠይቅ ስላችሁ ደግሞ ወደ ሌላ ፓስወርድ ውስጥ እንዳትገቡ። የህይወትን ጉዳይ ነው ትጠይቅ ነው ያልኩት። ብዙ ነገር አሁን ፕራንኩ ላይ ፕራንክ እንኳን ስትሰራው እሱን እንዴት አይነት ንግግሮቿ በጣም እኮ ነው እንትን የሚሉት። በቃ የሆነ መንገድ ነው የሚያስይዙት። ያንን በጥሞና በትክክል ካሜራ በሌለበት ብሩኬ ብትጠይቀው ምንድነው እሱ ይሄን አክል የስልክ እንጨት አይደለም ሰው ነው አይደል እንዴ? የሆነ ነገር መልስ ይሰጣል ብዬ ነው የማስበው። ስለዚህ እኔ ብሩኬ አሁን ሀይሚ እንደምትለው ተንከባከበኝ ያለችበት ፓርት ያ ጊዜ ይመስለኛል። ጓደኞቿም ያው እያገቡ እየወለዱ ነው እንግዲህ እንደምታዩት። ወይኔ ስንቱን አይቼ እርግዝናዋን ምጧን አይቼ ስንቱን ወይኔ ሀይሚ አልኩኝ። ትናንት ሀይሚን አሰብኳት ታውቃላችሁ። ምክንያቱም ያው ካገባች ልጅ ስለዋታላችሁ እና የትንሱን ምጥ አይቼ ሀይሚን ጭንቅላቴ ላይ የመጣችሁ ለምን በቃ ቶሎ ውለዱ ስለምትሏቸው ማለት ነውና በስማም እንዴት እንዳሳዘነችኝ አጠይቁኝ። በኢየሱስ ስም ስንቱ ያላዛር ባለቤት በጣም ነው እንትን ያለችኝና ሀይሚ እኮ ብትሆን በስማም ገና ልጅ እኮ ናት እሷ ደግሞ አልኩኝ። እንግዲህ እነሱ ይበልጧታል ሀይሚን ብዬ አስባለሁ። አላውቅም እንግዲህ በእይታ ነው ከዛ አንጻርም እንድታርጊለት ይሄ ሁሉ ጭንቅም ስላለ ብሩኬ ወደ ኋላ ቀርቶብሽ ሊሆን ይችላል፣ አንቺ ከፍቶሽ ሊሆን ይችላል። እንግዲህ ይደርሳል በሚለው ነው ብሩኬ። ያንን ደግሞ ራስሽ መቀስቀስ ትችያለሽ። ብሩኬ ከተኛብሽ ወደ ኋላ ቀርቶብኛል መቼ ነው ደንገጥ የሚልልኝ ብለሻል። እንግዲህ ያ ነገር ደግሞ ብሩኬ ራስን የምታስተካክለው ሁሉ ጊዜ አለች። እንግዲህ ራሱ የተናገረችው ከ5 ወር 6 ወር አብረን ኖረናል እና በቃ ሁሌም ያው ህፃን ልጅ ነው አለች። እንግዲህ ስለዚህ ትልቅነት ግን ማሳየት አለብህ ብዬ አስባለሁ። እኔ በእኔ እይታ ነው እንግዲህ ዛሬ ያየሁትን ነገር እንጂ በምንም ተነስታሷ ምንም የደበራትም ያስጨነቃትም ነገር የለም። ግን ብሩክ ጋር በቃ መሆን ትፈልጋለች። ይሄ ደግሞ ለምንድነው ብልግና ነው እናንተ ናችሁ የምትሉት? ስለምታፈቅረው ስለምትወደው የራሷ ሰው ስለሆነ የራስን ነገር ማንም ሰው አይጠላም። ገብታችኋል አይደል? እስከ መቼ የሰው ልጅ ስራ አለ፣ ይሰራል፣ ይበላል፣ ይደሰታል። እስከ መቼ ነው ያ እናንተ የሆነ ሰው በቃ
ማታ ለብቻ ደናደሪ ደነዋል። ምን አለ መካከላቸው? ቤተሰብ ፈቅዶ ለቋታል። በቃ ቤተሰብ ፈቅዷል። አላለቀ። አረ የትኛውም ዓለም ላይ ማለት ነው እንደዚህ አይነት እንደነ ብሩኬና እንደነ ሃይሚ እኔ ጭራሽም አላየውም። ካሁን በኋላ ይበቃል ነው የምለው እኔ በበኩሌ የፈለገ ነገር ቢሆን። ምክንያቱም አንደኛ ብሩክንም እያስናቁ መሄድ ነው። ሁለተኛ ነገር ደግሞ የፈለገ ነገር ክብር በቃ በዚህ መልኩ መግለጽ ይቻላል። ማለቴ በዚህ መልኩ ስላችሁ አሁን ሃይሚ እንደማንኛውም ሰው ኖርማሊ ሽማግሌ ላከ፣ ቀለበት አረገላ፣ በቃ አለቀ። ይሄ ነው በቃ ክብር የሚባለው ይሄ ማለት ሰው ያንን ነገር እንዲያረግላት ነው የምትፈልገው እንጂ ሃይሚ በምንም ታምር ብሩኬ ጋር ቅያሜ ኖሯት ምናምን አይደለም። ሁሉንም በሃርድ ሳረገው እንደዚህ ያረጋል ነገር ነው። እንደዛ ነው እያረገች ያለችው። አሁን ሃይሚን የተረዳኋት ዛሬ እንደዛ ነው እንጂ ብሩኬንም ጠልታው ከህይወቷ እንዲወጣ እሷም መውጣት መጥላት አልፈለገችም። ግን ያ ደግሞ የምትናገረው ነገራቶች ደግሞ በቃ ያ ሁሉ ጊዜ ያለሽ እያናደደች እያበሳጫት ነው። የምሬ ነው። ብሩክ ደግሞ አለ አይደለ በቃ ወንድ ልጅም ነው። እንደገናም ደግሞ የራሳቸውም ቃልም ይኖራቸዋል። ያንን ነገር መፈጸም ይፈልጋል። ደግሞ ዞር ብሎ ሲያስበውም በቃ ሴትነት በጣም ከባድ ነው። እንደምታዩት ነው እንግዲህ ትንሱ ዛሬ እንዴት እንደሆነ ታያታችኋል። ያንን ነገር እንደዚህ በሚዲያው ላይ ሲያይ ያንን ሁሉ ያስባል፣ ያዝናል። ገብቷችኋል? ለዛ ነው እንጂ እሷን መጉዳት ወይም ደግሞ እሷ ጋር ርቆ መኖር ርቆ መተኛት የተለያዩ ነገራቶችን ፈልጎ አይመስለኝም። እኔ ብሩኬ ማለት ነው እኔ ሳስብ በራሴ ማለት ነው። እናንተም ደግሞ የራሳችሁን አመለካከት ከቪዲዮ የተረዳችሁት ኮሜንት ስር ብጽፉልኝ ደስ ይለኛል። እኔ እንግዲህ ከሃይሚ አነጋገር ነው ልብ የተሰበረ ተቀነጠሰ። የተሰበረ ብርጭቆ ውሃ ይዛሉ ሻይ ይዛሉ። መች ተሰበርሽ? መች ተቀነጠሽ? አንቺ አበባ እንደመሰልሽ ነሽ፣ አበባ እንደመሰልሽ ነሽ እኛ እስከምናውቀው ድረስ ማለት ነው። ምንም የተፈጠረ ነገር የለም። እንደውም ብሩክ ነፃ በመውጣቱ በጣም ነው ደስ ሊልሽ የሚገባው። የምሬ ነው። ሌላ ጣጣ ውስጥ መግባት አልነበረብሽም። ልቦናሽን የምታውቂው ራስሽ ሆነሽ እኛ እንግዲህ ባየነው በተረዳነው ልክ አይንከባከበኝም ብትይ ማንንም አይሰማሽም። ብሩክ በጣም ነው የሚንከባከባት። ያው በምግብም በምንም በሁሉ ነገር ይንከባከባታል። አንድ ቀረ የምለው ነገር ቢኖር ያው የነገርኳቸው ይሄ ነገር ነው። ስለዚህ እሱን ነገር ደግሞ አፍጥነልኝ እንደማለት ነው። ጊዜዋ ነው፣ ልጅነቷ ነው፣ መብቷ ነው። ከምትወደው ሰው እንደዛ ያለችው እኔ ልታዘባት አልችልም። ትክክል ናት በዚህ ብዬ አስባለሁ። በዚህ አነጋገሯ ማለት ሴት ልጅ እንግዲህ እንደዚህ አፍ አውጥታ እንትን አትልም። ብዙ ጊዜ በተለያዩ ምሳሌዎች ተናግራለች። ይሄን ያህልም መግለጽ አይጠበቅባትም። ይሄንን እምላችሁ እንግዲህ እኛ ጋር እስካሳዩን ድረስ ብሩኬ ለኔ ምንም አይደለም፣ ምኖረው ለምተኛው ለብቻዬ ነው፣ ሙለው ከሱ ጋር ነው ስላለች በቃ ያንን ብቻ እንደዛ ስላሉ ነው እንጂ ከዛ ከካሜራው ጀርባ ያለው ባክግራውንዳቸው የራሳቸው ሚክስ ካላቸው እንግዲህ አላቅም። የዛሬ ቪዲዮ አይመጥንም ንግግሩ ማለት ነው። አይንከባከበኝም የሚባለው ነገር ግን ካሜራ ለኛ ጋር እንደሚሆኑት ከካሜራም ጀርባ እንደዛ ሆኑ። ሃይሚ ትክክል ናት። እዛ ቤት ውስጥ ኖረች 6 ወር 7 ወር ምን ይጠበቃል ከዚህ በኋላ እንዴ? ምንም ቢሆን ምን በቃ ፍቅረኛዋ ነው። ስለዚህ እኔ በዚህ እስማማለሁ ማለቴ እደግፋታለሁ እንደ አንድ ሴት ልጅ ማለት ነው። ምክንያቱም ይሄ ልጅ ወዳው ነው ከጎኑ ያለችው። ይበቃታል። ከዚህ በላይ ቅጣት ነው የሚመስለኝ ለኔ ለራሴ ማለት ነው። እየቆዩ ሲመጡ ደግሞ እኮ ያው እናትነት እህትነት የሚባለው ነገር ይመጣል። ብሩኬ የምሬን ነው። አስባችሁታል? ያው ክብርን ሲበዛ እንደዚህ አይነት ነገር ይመጣል ብዬ ነው። እና ለማንኛውም እንግዲህ ዛሬ እናቴ ጥሩ ነገር ነው ያረከው። እኛም ልፋታችን ጥረታችን ይሄን ታረግ ነው። ጥሩ ስራ ስንሰራ ጥሩ ነው ብለን እንደዚህ እንሰራለን እኛም ማለት ነው። ትናንትና እንኳን ለልጅ ልደት መጣህ ለልጅ ምን ትመኝላታለህ እንደዚህ ማለት ስትችል ሌላ ዝባዝንኬን ያወራው ነገር ግን ለዛሬ ይሄው ሄደህ እንደዚህ አይነት ለውጥ እንድታመጣ ስለሆንክ በጣም ደስ ብሎናል። ያው በተናገርነው ነገር ከከፋ በጣም ይቅርታ እንጠይቃለን። እስከመጨረሻው ድረስ ሰላም አምጥተህ እንደምታሳየን ተስፋ እናደርጋለን። ቤተሰቦች እናመሰግናለን። ባይ